ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ሆናችሁ ይህን ፕሮግራም ለምትከታተሉ እንደምን ቆያችሁኝ፣ እንደምን አመሻችሁ ማለት ትፈልጋለሁ። እንግዲህ ሌሎች ደግሞ እንደየሀገሩ ሰዓት አቆጣጠር ማለት ነው። ታህሳስ 20 2018 በኢትዮጵያ የዘመን አቆጣጠር ዲሰምበር 29 2025 በግሪጎሪያን ካሌንደር የጋት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር የምጠይቃችሁ ትብብር ላይክ እንድታረጉ፣ ሼር እንድታረጉ፣ ሀሳብ አስተያየታችሁን እንድታካፍሉ እንድንመማርበት የመረጃ ክፍተት ካለ በቀጣይም በሚስተካከልበት ሁኔታ ላይ ማየት ስላለብን ማለት ነው በጋራ እንድንመማር። ከዛ ባለፈ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያ እንደግፉ፣ የመብራቱን የምኑን እሱን ችግር እንድንቀርፍ ማለት ነው። ዘወትር የምጠይቃችሁ ጥያቄ ነው። ሚዲያችንን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ የከበረ ምስጋና ይድረሳችሁ። ዘወትር እንደምለው 3 አጫጭር መረጃዎች ወደ እናንተ አደርሳለሁ። አንደኛ፣ የአማራ ፋኖ ብሔራዊ ኃይል ሊቀመንበር ሆኖ በሻዕቢያ ቀጥተኛ ትዕዛዝ የተመረጠው ዘመነ ካሴ ከትናንት በስቲያ ወደ ኤርትራ ተሰነ ሄዷል። በዛ ዙሪያ አጭር መረጃ ሰጣችኋለሁ። ሐሰን ሼህ ወደ ጅቡቲ ዋና ከተማ ሄደው ከጅቡቲ ፕሬዝደንት ጋር ተወያይተዋል። የውይይታቸውን አንኳር ነጥብ በቪላ ሶማሊያ በሁለትዮሽ ግንኙነት ላይ ተወያዩ። የሶማሊያ የግዛት አንድነትና ሉዓላዊነት በሚጠበቅበት ዙሪያ ላይ ተመካከሩ ይላሉ። ከዛ ጀርባ ግን ያለው ምንድን ነው የሚለውን መረጃ ሰጣቸዋለሁ። አንደኛ የጥንቃቄ መልእክት በሚል በተለይ በውጭ ሀገራት ለምትኖሩ የጋት ሚዲያ ቤተሰቦች፣ ከዛም ባለፈ በአገር ውስጥም ለምትኖሩ በተለይ ከውጭ ወዳጆቻችን በተለያየ መንገድ ክፍያ የሚፈጽሙላችሁ ወይም ገንዘብ የሚሰጧችሁ በስጦታም በምን በተለያየ መልኩ የኢትዮጵያ ብሔራዊ ባንክ ያወጣው ማሳሰቢያ ልንለው እንችላለን፣ ወይንም እንደ ሁኔታው ምንድነው ይሄንን እዚሁ ባጭሩ እንድንዘጋው ማለት ነው። ታህሳስ 20 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ ይላል ዛሬ ነው የወጣው። በኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችንና ሌሎች ህገወጥ የሐዋላ አስተላላፊዎች ወይም ገንዘብ አስተላላፊዎችን ማለት ነው መጠቀም በኢትዮጵያ ህግ የተከለከለ ሲሆን በሀገር ውስጥ ያሉ የህገወጥ ሐዋላ ተቀባዮች ላይም ችግር ያስከትላል። ለምሳሌ እኔ ህገወጥ በሆነ የሐዋላ ማስተላለፊያ ሸጌ ወይ ባዶሊስ ወይ በሬድሲ፣ አቫንቲ፣ ወርልድ ዳይሬክት ሊንክ፣ ራስማይ ፔይ፣ ዩኤስ ዋየር፣ ዞላ እና ታጅ የሚባሉ በእነዚህ ባንዱ ብትልኩልኝ ለእኔ ተቀባዩም እኔ የምጠየቃለሁ። እሱን ተቀባዩ ገንዘብ ከየት መጣለት፣ እንዴት ትራንስፈር ተደረገ፣ ያ የሚለይበት የራሱ የሆነ የፋይናንስ ደህንነት ማዕከልም ከዚህ ኤኒዌይስ የፔመንት ሲስተሙ የኮር ባንኪንግ ሲስተሙ ዝሮ ገንዘብ የሚያስተላልፈው እዛ ውስጥ ያለውም የትራንዛክሽኑም ስለሚታወቅ ያ ገንዘብ ከየት ወዴት ነው የሚሄደው፣ የከዚህ ቀደም የባንክ ትራንዛክሽን ውስጥ ምን ይመስላል የሚለው ስርዓት ስላለው ማለት ነው። ዝሮ ሐዋላ ተቀባዮችም ላይ ችግር ያስከትላል። የኢትዮጵያ ብሔራዊ ባንክ በህግ በተሰጠው ስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሀገር ውስጥ ህገወጥ የውጭ ምንዛሬ ተቀባዮች ላይም እርምጃ እየወሰደ ነው። በነገራችን ላይ ከንብረት አዋጁም አንጻር ለምሳሌ በውጭ የምትገኙ ወዳጆቻችን፣ ቤተሰቦቻችን ገንዘብ አስተላልፋችሁ እዚህ ቤት ቢሰራ ንብረቱ እንዴት ነው የተፈራው የሚለው ያም የሚመጣበት ጉዳይ አለው። አዋጁ አለ። ከአዋጁ ቀጥሎ አፈጻጸም መመሪያ ደንብ ህግ ሩል የሚወጣለት ሆኖ ማለት ነው። በዚህ ሂደት ከውጭ ሐዋላ ገንዘብ የሚልኩላቸውን የቤተሰቦች አባላትና ወዳጆችን ካላስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅ ውጭ የምትኖሩ ዜጎችና የኢትዮጵያ ዲያስፖራ አባላት ፍቃድ ያላቸው ተቋማትን ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ አጥብቆ ያሳስባል። አስቀድሜ የጠቀስኳቸው ለምሳሌ እንደ ሸጌ፣ አዶሊስ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት ሊንክ፣ ራስማይ ፔይ፣ ዩኤስ ዋየር፣ ዞላ እና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸው ሊታወቅ ይገባል። በነገራችን ላይ የተወሰኑት
ከዚህ ውስጥ የተጠቀሱት የሻዕቢያ በሻዕቢያ ብሔራዊ ደህንነት ውስጥ የሚንቀሳቀሱ ግን የሆኑ ህጋዊ የሚመስሉ በውጭ የሚኖሩ ዜጎች የሻዕቢያ ብሔራዊ ደህንነት የሚጠቀምበት ነው። ትክክል አይደለም። የተወሰኑት ከሶማሊያ ሞቃዲሾ የሆኑ አሉ ማለት ነው። የተወሰኑ ሁለቱ ደግሞ አንደኛው ደግሞ ፍቃዱ የወጣው አሜሪካ ሆኖ ግን በሀርጌሳ ባሉ ሰዎች ስም የህወሓት ሰዎች የሚጠቀሙበት ነው። ሰው ኢትዮጵያ እንታደግ፣ ዞሮ ዞሮ ኢትዮጵያ እንታደግ። ልዩነቱ አይታችሁ ከሆነ በፓራላል ማርኬቱ በውጭ በጥቁር ገበያውና በባንኮች መካከል ያለው እየጠበበ ነው። እንደ ፒውርሊ አንድ ሊሆን ይችላል ልላችሁ አልችልም። ያ በየትኛውም በውጭ የምትኖሩ ዜጎች በተለይ ታውቁታላችሁ። ከዚህ በፊት ለምሳሌ ወደ ነፃ ገበያ ስርዓት ከመገባቱ በፊት ከሀገር በቀል ኢኮኖሚክ ሪፎርም በፊት እስከ 17% ልዩነት እስከ 20% ልዩነት ነበር። ለምሳሌ 100 ብር ከነበረ ለሂሳብ ለመስራት ብዬ ነው 100 ብር ቢሆን ኑሮ ባንኮች ላይ 120 ብር ምናምን ነበር። አሁን ጠቧል። ደግሞ ህጋዊ አሰራሩን መከተል ለጤናማ ኢኮኖሚ ስርዓት፣ ሽብርተኝነት፣ ህገወጥ የሰዎች ዝውውር፣ ህገወጥ ንግድን፣ የጦር መሳሪያ ዝውውርን ማበረታታት የለብንም። የገንዘቡ እንዴት እንደሚተላለፍ ይታወቃል። ፕሊስ ከዚህ ረገድ ወዳጆቻችን ማስጠንቀቂያውን እናንተም ሰምታችሁ ለሌሎችም ሸር እንድታደርጉ አደራላችኋለሁ። ሌላው እንግዲህ ምናልባት ወደ ሁለቱ ጉዳዮች ከመሄዴ በፊት ወደ ዘመነ ካሴ የተሰነይና የሀሰን ሼክ የጅቡቲ ጉዞ ከመሄዴ በፊት እንግዲህ ሌላው ሚያሚ ፍሎሪዳ ማራላጎ የሚባል የመዝናኛ ቦታ ላይ የገና እረፍት ይገኛሉ ዶናልድ ትራምፕ። ግን የገና እረፍት ላይም ሆነው የተለያዩ እንግዶችን እየተቀበሉ ነው። ለምሳሌ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪን ተቀብለው በዩክሬን ሩሲያ የሰላም ጉዳይ ምክክር አድርገዋል። እንግዲህ የሚወጡ መረጃዎች የሚያሳዩት ዶናልድ ትራምፕ ለዩክሬን የ15 ዓመት ሴኪሪቲ ጋራንት ለመስጠት ፍላጎታቸውን ገልጸዋል። ነገር ግን ቮሎዲሚር ዘለንስኪ በበኩላቸው የሚሰጠው የሴኩሪቲ ጋራንት ወደ 50 ዓመት እንዲያድግ ይፈልጋሉ። ከ50 ዓመት በኋላስ ምን ይሆናል የሚለው ሌላ ጉዳይ ሆኖ ነው። ሌሎችም በሰላም ስምምነት ነጥቦች ዙሪያ ላይ ሞሮለስ መግባባት ላይ የተመሰረተ የሚል አለ። ከቭላዲሚር ፑቲን ጋርም በስልክ አውርተዋል። ደግሞም እንደሚያወሩ ነው የሚጠበቀው። በአንጻራዊነት መሻሻል አለው። ስለዚህ የዩክሬን ጉዳይ እየተሻሻለ ሲመጣ ከአሜሪካ ጋር ቀረብ ሲባል የአውሮፓ ህብረት ኢዩ ትንሽ ከአሜሪካ ጋር ቅራኔ ውስጥ የመቆየት አለ። ከራሽያ ጋራ በቀጥታ እነሱ ገብተው ባይዋጉም ዩክሬን እየተዋጋች በዩክሬን ውድመት ሩሲያን የማዳከም አይነት ኢንቴንሽን አለ። ዝሮ ዝሮ በዚህ በማራላጎ ሀብቱ ከ300 ሚሊዮን እስከ 600 ሚሊዮን የሪል ስቴት ገማቾች ይገምቱታል። ራሳቸው ዶናልድ ትራምፕ ግን $1 ቢሊዮን ያወጣል በሚሉት ሀብታቸው በ1920 አካባቢ እንደተገነባ ነው የሚነገረው ይሄ ሪዞርት። ነገር ግን ዶናልድ ትራምፕ በ1985 ከገዙት በኋላ ተጨማሪ ማስፋፊያ አድርገውለት ትልልቅ እንግዶችን እያስተናገደ ልክ ከኖርማል አገልግሎትን ባሻገር እንደ ክብር መገለጫ እየሆነ ያለበት ሁኔታ ነው ያለው። የሰለጠነው ዓለም የምዕራቡ ዓለም ፖለቲካ ደስ የሚለው ይሄ ነው። እኛ ሀገር ቢሆን እስቲ ያስቡት። ለምሳሌ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የራሳቸው ሪዞርት ቢኖራቸውና እዛ እንግዳ ይዘው ቢሄዱ ምን ሊባል እንደሚችል አስቡትና ትንሽ አንዳንዴ ነቃ በቃ ደንገጥ ብንል ጥሩ ነው። ዓለም የሄደበትን እኛ ያለንበትን ዝም ብለን ከሀሜት ካሉባልታ ብንወጣና ወደ ተሻለ ሀሳብ ብንመጣ አይ ቲንክ የጋት ሚዲያ ቤተሰቦች እንኳን የሚመለከት አይደለም፣ እንዲያው ለውይይት በሚል ካልሆነ በቃ ዛሬ ቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ወደ ማራላጎ አቅንተዋል። ከዶናልድ ትራምፕ ጋር ይወያያሉ። አስቀድሜ በውሎ እንዲሁም ትናንት በዕለታዊም በውሎም ወደ እናንተ ለማድረስ እንደሞከርኩት 4 ነጥቦች ላይ ትኩረት የሚደረግ ይሆናል። አንደኛ የኢራን የሚሳኤል ሲስተም ነው የሚሆነው። ሁለተኛ ዙር የጋዛ የሰላም ሁኔታ፣ በተለይ ሐማስ ትጥቁን ሊፈታ አልፈታም እያለ ባለበት ዓለም አቀፉ የኢንተርናሽናል ስታቢላይዜሽን ፎርስም ትጥቅ ያስፈታዋል አያስፈታውም በሚል ማንዴቱ ባልተለየበት ሁኔታ ወደ ሁለተኛው
መሸጋገሪያ የአይዲኤፍ ይወጣል ወይንስ እዛው ቆይቶ ተጨማሪ ማጠናከሪያ አድርጎ ሐማስን ትጥቅ ያስፈታል በሚለው ጉዳይ ላይ የሚመካከሩ በኢራን የሚሳይል ሲስተም። ሶስተኛ እንግዲህ እስራኤል እውቅና ሰጥታለች። እውቅና የሀገራት መብት ነው። ነገር ግን ለብቻ ሲሆን የዲፕሎማሲያዊ ጫናም አንዳንድ ጉዳዮችም ስለሚኖሩ አሜሪካ ደግሞ ከራሷ ኢንተረስትም አንጻር የሶማሌላንድ ሀገር እንድትሆን ስለምትፈልግ በተለይ አብርሃም አኮርድን እቀበላለሁ ማለታቸው የሶማሌላንድ ፕሬዚደንት አብርሃም አኮርድ ደግሞ ዶናልድ ትራምፕ እጅግ በጣም የሚኩራሩበት የሰሩበትም በእስራኤልና በአረቡ ዓለም መካከል መግባባትን የፈጠረ ሁኔታ ነው ያለው። በነገራችን ላይ ግብፅ በጣም ፈርተዋል እና ግብጾች ፈርተው ከዚህ በፊት የነበረው የሰላም ስምምነት እንደገና ሊታይ ነው ልክ ሙርሲ ብለው እንደነበረው ኖ እኛ አላልንም እያሉ ነው እነ በድር አብደላቲ። ለምን ወደ ጋዛ በኃይል ሰብረን ገብተን ቢሆን ጦርነትም ከተነሳ እሱን ተቋቁመን ለምን ጦርነት አይነሳም? ለምን ግብፅ አትዋጋ? ኖ መዋጋትን በተመለከተ የሚወስነው ምንም እንኳ ከፍተኛው የግብፅ አመራር ቢሆንም እኛ በጦርነት አናምነው እያለው እና እስራኤል በጣም አንደኛ በግልጽ ሲነገር የእስራኤል ጦር እኮ ሲናይ በረሃ ገብቷል ጥሶ እና ከእስራኤል ጋር ማንም ይሞክራል የተለያየ ዝም ብሎ እኔ ሐሰን ሼክ መሐመድን አደንቃቸዋለሁ ፐርሰናሊ አለን አይደል እንደኛ መሪ ተብሎ ትልቅ ከ2000 ኪሎ ሜትር በላይ ሲያክሰስ የነበራትን ሀገር ገንጥሎ መገንጠሉም ሳያንሰው ደግሞ እንደ ምሁር ግመል ያጠጡበት ወስደው ግመል ያጠጡበት ያለ ራሱን እንደ ፈላስፋ ደግሞ የሚቆጥር ደግሞ መለስ ዜናዊ ማረን መለስ ዜናዊ ቀረህብን ታላቁ መሪ የሚሉ ታናናሽ ሰዎች አሉን አይደል እኛ እዚህ ሀገር ላይ በዓለም ታሪክ አደራዳሪዎች እነ ፖል ሄንስ በወቅቱ የነበሩ የአሜሪካ ፕሬዝዳንቶች የተቋማት ኃላፊዎች እንደገና እዩት እባካችሁ ይሄ ነገር አይሆንም ሲባል ኦፍ ኮርስ ሴናሪዮ ሰርተዋል። ባንዳዎች ነው ወደ ስልጣን መጥተው የነበረ ሰው አንደኛው ተቃውሞ ይነሳብናል ከመሃል ሀገር ከአማራ ወዘተረፈ እያሉ ነው የመጡ። ወደፊት እናያለን። ብዙ ዶክመንቶች በጀም እየደረሱኝ ያሉ የምጠብቃቸውም አሉ እና በኮንፌዴሬሽን በኩል እንሄዳለን። አይ አሰብን በኋላ ትግራይ ተገንጥላ ኢኮኖሚዋን የተወሰነ አልምተን እሱን ደግሞ እንነጥቃለን ዋቴቨር እናደርጋለን ሉፖሎች እንጠቀማለን የሚባል ነበር። ልክ ረዥም ጊዜ ታስቦ ማለት ነው። በዛ የትግራይ ህዝብ ምን ተጠቀመ ምናምን እንግዲህ አሁን ዛሬ ላይ ምንም የፖለቲካል ኮሬክትነስ ምናምን የሚያሳስበን ጉዳይ አይደለም። የትግራይ ህዝብ ምን እንዳጣ ምን እንደተጎዳ እንዴት ብሎ እንደተጎዳ ራሱ የትግራይ ልሂቃን ምሁራን የትግራይ ህዝብ የሚያውቀው ጉዳይ ነው ያለው። ሰው ሐሰን ሼክ መሐመድ ግዛቱ እንዳይገነጠል በሱ ዘመን የሚችለውን ሁሉ ማድረጉ የሚጠበቅ ተገቢ ነገር ነው። እኛም ደግሞ እኔ ፐርሰናሊ ሶማሌላንድ ሀገር ብትሆን ባትሆን የሚለውን የምደግፈው ካለው የኃይል አሰላለፍ ባላንስ ኦፍ ፓወር አኳያ ነው። ለምሳሌ እስራኤል መጣ ሶማሌላንድ ስትመጣ ምንም ጥርጥር የለውም በርበራ ጋር አስቀድሞ የገነባችው ናቫል ቤዝ አለ በጣም ኢሊት ፎርስ ያለበት እዛ ይገባሉ። ወዲያ ማዶ ሀውት ያለ ሰሜን የመን ለሁለት መከፈሉ አይቀርም እንግዲህ እድሜ ጊዜ ይስጠን እንጂ ሰሜኑ የመን እና ደቡቡ የመን ሁለቱ ተዋህደው ነው እንጂ የተለያዩ ናቸው። የተለያዩ ሀገራት የነበሩ ናቸው። ልክ እንደ ሶማሊላንድና እንደ የጣሊያን ሶማሊያ ሞቃዲሾና የሀርጌሳዋ የእንግሊዝ ሶማሊያ ሆፕፉሊ የየመኑ ሀውቲ በዚህ አያያዙ ከቀጠልና ጥቃት የሚፈጽም ከሆነ ሰሜን የመን የሚባል አንድ ሀገር ይኖራል። ደቡብ የመን ደግሞ መቀመጫውን ኤደን አድርጎ ማለት የዌስተርን ካልቸሩን የሚከተል አሁንም የሶኮትራ ደሴት ላይ ምናምን ያለው ሃኒሽ ጋር ያለው ይሄ ይመጣል። ሶ ግብፅ የማትከበው ኤርትራ እንደዚህ ልታለማ ነው አሰብ እንደዚህ አሰቤኛ ነው ግን ምጽዋ ላይም ግብፅ እዚህ መጣች ምናምን የሚል በኃይል አሰላለፉ በወቅታዊ የፖለቲካ ልውውጡ ወቅት ኢትዮጵያ ምን ትጠቀማለች በሚል እንጂ ፍራግመንትድ የሆነ ሀገር ጎረቤታችን ቢበዛ ምን እንጠቀም እንችላለን? ሱዳን ሁለት ቢሆንኛ ምንድን ነው የምንጠቀመው? ጠንካራ ሰብሰብ ሲል ነው ጥሩ። ነገር ግን በባላንስ ኦፍ ፓወር የራሳቸውን የሀገራቸውን ብሔራዊ ጥቅም ይዘው ወጥ የሆነ የውጭ ጉዳይ ፖሊሲ ኑሮ ቅድሚያ ለህዝባቸው፣ ቅድሚያ ለሀገር፣ ቅድሚያ ለጎረቤት ሰላም ሰጥተው ሌላውን ደግሞ ለልማት ለብልጽግና መተባበር ከቻሉ ያ ግን አይደለም። ኤርትራ ላኪ ፍለጋ ነው እየኳተነ ያለው። አሁንም ይልከው አጥቷል ጨርሶ። የሀገር ውስጥ ባንዳ የግብፅ ብሔራዊ ደህንነት
እና የተወሰኑ ደግሞ የሞቃዲሾ ኢሊት ፎርስ የኢትዮጵያ መንግስት ከሆነ ከሱዳን ጋር ወደ ግጭት እንዲገባ ራፒድ ሳፖርት ፎርስ እዚህ ካምፕ ሰርቷል ወዘተረፈ ይላሉ። የቱርክ ሰላይ እየመጣ እየገባ ነው። የሱዳን አልቡርሃን ወታደራዊ ጥቃት ሊፈጽም ነው ወደ ኢትዮጵያ። አይሆንም። ጅቡቲ ጋር መጣ ስምምነት ፈጸመች ምናምን። አረ ስምምነቱ 15 ሄክታር የኮንቲነር ማስፋፊያ ነው። የሶላር ፓወር ልማት ነው። ያ ደግሞ መብት ነው። ለምን ጥልቅ ውሃ ጉድጓድ ያወጣለትም ብያቸዋለሁ። ከዚህ አንጻር ሐሰን ሼክ መሐመድ ይጠበቃል። ይህን ማድረጉ ሊበረታታም ይገባዋል። በገለልተኝነት ካየ ነው። ራሳችንን በሐሰን ሼክ መሐመድ ቦታ ስናየው እንደ መለስ ዜናዊ ቆርጦ ሰጥቶ ኢትዮጵያ ወደብ ያስፈልጋታል ብሎ የአዲስ አበባ ዩኒቨርሲቲ ተማሪዎች ሲወጡ አልሞ ተኳሽ አነጣጥሮ ገዳይ አሰማርቶ የግብፁን ጴጥሮስ ጋሊ ያን የተባበሩት መንግስታት ድርጅት ዋና ጸሐፊ የነበረው ሁሴን ሙባረክ የግብፅ ፕሬዝዳንትና የወቅቱ የአፍሪካ አንድነት ድርጅት ጸሐፊ የአረብ ሊጉን ተቀብሎ ኢሳያስ አፈወርቂን ደግሞ ሂልተን ሆቴል አሳርፎ አሸሸ እያለ እንደገና ከቦሌ ደግሞ ወደ አስመራ አብሮ ደግሞ ትስብስ እያለ የሚሄድ እንዲህ አይነት ወራዳ መሪ እናደንቃለን የሚል እንዲህ አይነት ወራዳ መሪ የመራውን ሀገር በዲፕሎማሲ ከፍ ያለ ልልና ላይ ነበረ እያለ የሚያቧልት ሐሰን ሼክ መሐመድ ይህም ቢያደርግ የሚበረታታ ነው። ነገር ግን ሐሰን ሼክ መሐመድ አሁን ወደ ጅቡቲ ሲሄድ ጅቡቲ የሶማሌላንድ ነፃ መሆን በተለይ ከግብፅ ጋር እንዲሆነ ምናምን የሚባለው በመሰረተ ልማትም ከዩኤ ጋር ከእስራኤል ጋር የጠነከረ ግንኙነት ካለው ከሀርጌሳ አዲስ አበባ ፈጣን ባቡር የሚገነባበት በተለይ ደሱ የሚባለው ይቀርና ደሱ ማለት ዲ ጅቡቲ፣ ኢ ኢትዮጵያ፣ ኤስ ሳውት ሱዳን ያ ይቀርና ከሄግሊክ ጀምሮ ያለው የአብየን ጨምሮ የደቡብ ሱዳን የነዳጅ መተላለፊያ በየት ሊሄድ ይችላል? በኢትዮጵያ አቋርጦ ወደ በርበራ ሊሄድ ይችላል። ያ ያሰገዋል። ኢኮኖሚካሊ ዲፔንደንሱ እኛም በጅቡቲ ላይ ዲፔንደንት ነን። ከኛ በላይ ደግሞ እነሱ ዲፔንደንት ናቸው። ስለዚህ ያንን ጅቡቲ በጣም ከፍተኛ ሁኔታ ፓኒክ ስላረገ ከዚህ ቀደም ይህንን ጉዳይ ተቀብሎ ኢትዮጵያ ተዘግቶባት እንዲኖር ከኢኮኖሚም ከምንም ሳይሆን ከምቀኝነት ፖሊሲ አንጻር ኢሳያስ አፈወርቂ ስለነበረ ወደ አስመራ ነው የበረረው። እንዲያውም ሐሰን ሼክ መሐመድ ሳይመጣ ኮል ያደረጋቸው ኢሳያስ አፈወርቂ ነው። የኦክቶበር 10 2024 የአስመራ ዲክላሬሽን ብታነቡት with the invitation of ፕሬዚደንት ኢሳያስ አፈወርቂ ነው የሚለው። ጋባዥ እሱ ነበር። አሁን ኢሳያስ አፈወርቂ የሚልከውም የለም፣ ሬሌቫንስም የለው፣ አስፈላጊነቱ ወድቋል። ስለዚህ ሐሰን ሼክ መሐመድ ጅቡቲ ነው ያሉት። በዚህ የጅቡቲ ሊቨሬጅ ምን ያመጣሉ የሚለው እንግዲህ አብረን የምናየው ነው የሚሆነው። ነገር ግን ይሄ አውዳል የሚባል ስቴት አለ ከጎን በጅቡቲና በሶማሌላንድ መካከል ያለ ድንበር የሶማሌላንድ አካል የሆነ አስቀድሞ ከኢትዮጵያ ጋር መሆን እንፈልጋለን ሲል የነበረ ነው። ከዛ ደግሞ በቅርቡ ደግሞ ስምምነት ኢትዮጵያ የባህር በር ለማግኘት ስምምነት ስትፈጽም ደግሞ ኖ እኛ እንዲያውም የፌዴራል መንግስቱ አንድ ግዛት ነው መሆን ያለብን የሚል ዙሮ በጅቡቲ ያሉ ሰዎች እና በሞቃዲሾ ያሉ ሰዎች የሚያንቀሳቅሱት ኤሊት ፎርስ አለ። እዛ አካባቢ ግጭት ሊመጣም ይችላል። ከዛም ባለፈ እንግዲህ የአውዳል ሰዎች ከሶማሊላንድ ተገንጥለን የሶማሊያ ፌዴራል መንግስት አንድ አካል ሆነናል ሊሉም ይችላሉ። እነዚህም እንደ ኮርሲቭ ፓወር የሚጠቀሙበት ሶፍት ፓወርም የሚኖርበት ጅቡቲ እዛው አካባቢ ያሉትን የቻይና ናቫል ቤዝ አለ፣ ፈረንሳይም አለች፣ አሜሪካ አለ፣ ሌሎችንም ሎቢ እንድታደርግ ጥረት ሊደረግ ይችላል። ውጤት ያመጣል ወይ ከሆነ ደፍነትሊ ውጤት አያመጣም። ምክንያቱም እውቅና መስጠትና ለመስጠት የሀገራት ሉዓላዊ መብት አካል ነው። ውጤት አያመጣም፣ ነገር ግን ይሞክራሉ ማለት ነው። ሌላው እንግዲህ የመጨረሻ መረጃ ዘመነ ካሴ ተሰኔ ገብቷል። እንደምታውቁት ከሰሞኑ የተለያየ ዕለታዊ መልእክት እያለ ሲጽፍ ነበረ። ዕለታዊ መልእክት ምናምን ይላል ይጽፋል። አንበሳ ሽሆናው ክፍት ቢሆንም እንደዚህ የሚል እኛ ሁለት ጁኒየር አንሆንም ቀዳሚ እንጂ ምናምን ሲል ነው የነበረው።
ከሁለት ቀን በፊት ወደ ኤርትራ ሂዷል። ተሰነይ ነው ያለው። ዛሬና ትናንት ተሰነይ ነው ያለው። አብረውት የተወሰኑ ሰዎች ጉዞ አድርገዋል። ከዚህ የቀድሞ አፋጎ የአማራ ፋኖ በጎጃም አመራር የነበሩ አሁን የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝም የሚባለው አመራር የሆኑ ከዚህ ቀደም ኤክስክሉሲቭሊ እኔ ነኝ መረጃ አምጥቼ የነገርኳችሁ ታስታውሳላችሁ። በሻቢያ ቀጥተኛ ትእዛዝ ሰጭነት እነ ሀብቴ በፍጹም ዘመን አይመረጥም ብለው ነበር። በነገራችን ላይ ራሱ ምሬ ወዳጆ ከህዋት ሰዎች ጋር የተሻለ ቅርርብ ስላለው በህዋቶች በኩል ኖ ምሬ ይሁን ዘመነ ምክትል ሁን የሚል አቅርበው ነበር። በሸዋ በኩል ነው ምንም አይነት ኮምፒቲሽን ጥያቄ ያልቀረበበት። ወይራስ በጎጃም በኩል ደግሞ የለም በፍጹም ዘመነ ካልሆነ የሚል የዚህ የጎጃሙ የምንደርተኛ ስብስብ ነበር። ዘን ሻቢያ ቀጥተኛ ትእዛዝ ሰጠ። ዘመነ ካሴን አርጉ፣ እኛ ድጋፍ እንሰጣቸዋለን፣ ወታደር እናሰለጥንላቸዋለን፣ ያለንን የሳቦታጅ ፓወር እንጠቀማለን በሚል እሱ ሆኗል ብያችሁ ነበር። ከዛ በኋላ የህዋት ካምፕ አለው ሸረሪና ላይ አርሚ 7 የሚባል ያለበት ከፊል ኮማንዶ እና ከፊል መካናይዝድ የሆነ ከዛ ነው የነበረው። ዘን ወደ ኤርትራ ሄዷል። ኤርትራ ሄዶ አንደኛ ወታደራዊ አመራሮችና የደህንነት አመራሮችን ያገኛል በቅድሚያ። በሁለተኛ ደረጃ ሊሰጣቸው በሚችለው ድጋፍ ዙሪያ ላይ ይነጋገራል ነው የሚለው መረጃ። ዋናው ቀዳሚ ግን ፓስፖርቱን ያሳድሳል። እንደምታውቁት ዘመነ ካሴ የኤርትራ ፓስፖርት ይዞ ነው የሚንቀሳቀሰው። ወይል እንግዲህ ያኔ ለትግል እንደሄደ በትግል ሆኖ ሊሆን ይችላል። ተመልሶ መጥቶ እንኳ ጫካ ገባው እስካለበት ድረስ እንኳ ይዞ ይንቀሳቀስ የነበረው የኤርትራን ፓስፖርት ነው። ሶ ፓስፖርቱን ያሳድሳል። እንግዲህ በድብቅ ለዚህ መረጃውን የበለጠ እናጣራዋለን። በድብቅ ወደ ከአስመራ ወደ ኡጋንዳ ኢንቴቤ ሊሄድ ይችላል የሚል መረጃዎች አሉ። እሱን እንከታተላለን። 100% ያልተጣራ መረጃ ወደ እናንተ አልነግራችሁም። ተሰነይ ነው ያለው ዘመነ ካሴ። ምን ያደርጋሉ ነገ ግን ወይ በግላጭ ተሰነይ ነው ያሉ ምናምን የሚል ያው ያን የተለመደውን ዲስኩር ይጨምሩና እኛ ግን ያለን እዚህ ነው ብሎ ፎቶ ይለጥፋል። አስቀድሞ ብዙ ፎቶ ይዘው ስለሚዞሩ እውነታው ግን ተሰነይ ነው ያለው። ለጎጃም ፋኖ የተነገረው ግን ቋራ ጋር እንዳሉ በቋራና በዚህ በበረከት አካባቢ እየተንቀሳቀሱ እንደሆነ አስፈላጊውን ድጋፍ ለማስተላለፍ መስመር እየዘረጉ እንደሆነ አንድነታቸውን አጠናክረው እንዲዋጉ ነው እየተነገራቸው ያለው። መሬት ላይ ያለው እውነት ግን ደጋግሜ ነግሬያቸዋለሁ። ጥላውን አበጀ የሚመራው 64ኛ ክፍለ ጦርና በላይነህ ዋልተ ንጉስ የሚመራው 34ኛ ክፍለ ጦር እርስ በርስ ባደረጉት ፍልሚያ ሸበል ዛምብራ በረሃ ላይ ከ30 በላይ ታጣቂዎች ተሰውተዋል። በተመሳሳይ አፋባሃ አሳምነው እዝ በሚል የሚጠራው ኢንጂነር ሲያስብ ሸዋ የሚባለው የሚመራው ወይንም አፋባሃ ደቡብ አማራ ቀጠና አሳምነው እዝ የሚባለው እንግዲህ አንድ አቶ ተስፋዬ መካሻ የሚባሉ እድሜያቸው አይ ቲንክ 70 ምናምን አካባቢ ይመስለኛል እድሜያቸውን አንዳንድ መረጃዎች የሚያሳዩት ከነ የመያድ መስራች ከነበሩት ከነ ፕሮፌሰር አስራት ወልደየስ ጋርም አብረው በወጣትነታቸው ከዛ ዘመን ጀምሮ ይታገሉ የነበሩ ናቸው። ዘንድ የአማራ ህዝብ እንዲህ አይነት ጥያቄዎች አሉ። ኢትኖ ናሽናሊዝም በጣም የከረረ ብሔርተኛ መንግስት መጥቷል ወዘተረፈ ተብሎ በዚያ ቅስቀሳ እንግዲህ ተወናብደው ሄደው ነበረ። በዛ እንግዲህ በነ መከታው ማሞ ምክንያት አማካኝነት እስክንድር ነጋ እነ መከታው ማሞ በሰጡት ታስረው ነው የነበረው። ከታሰሩ በኋላ ተደራድረው ለመውጣት የስልክ ልውውጥም ንግግርም ስለነበረ አሁን ደግሞ መከላከያ ከአካባቢው የጸጥታ መዋቅር ከህዝቡ ጋር ከአድማ ብተና ከሚሊሻ ጋር በተለይ ሰሜን ሸዋ ካለው የማሪን ኮማንዶ ጋር ተባብሮ ትግስቱ ስላለቀ በሰላም ይገባሉ የሚባለው ነገር
ከንቱ ድካም ስለሆነ እርምጃ እየወሰደ እየጠረጋቸው ወደ ከሰም ሲሄዱ እነኚህ እጅ ሰጠው ከገቡ እንደሚገቡ ስለታወቀ እጅ ሰጠው ከገቡ ያከስሩናል። ሁለተኛ ደግሞ ከህዋት ጋር ከሻቢያ ጋር አንሰራም በሚል ስለሆነ የተለያየ ነው ከኛ ጋር ይህንን ገመናችንን ያወጣሉ በሚል ሁለት አይነት መረጃ ነው ያለኝ ኤግዛክትሊ። አንደኛው አቶ ተስፋዬ መካሻን ጨምሮ የሞቱት 28 ሰዎች ናቸው የሚል መረጃ ነው የሰጠኝ። ሌላኛው ደግሞ ኖ አቶ ተስፋዬ መካሻን ጨምሮ 80 ሰዎች ነው የሞቱት፣ በግዞት የነበሩ ናቸው፣ እስር ቤት አስወጥተው ሁሉንም ረሸኗቸው። ከዛ ፋኖ እስከዛሬ በነበረው የጋት ሚዲያ መቼም ሀቅ ስለምናወራ ታውቃላችሁ። ፋኖ እስከዛሬ በነበረው በድሮን ታጣቂ የተመታ ብሎ ያውቅ። ታጣቂዎች አይደሉም ተመቱ የሚለው ሲቪሊያን በድሮን ተመቱ ከተባለ ያው ፋኖ ተመቷል። ከዛ በኋላ ይቆዩና እነሱ ወይ ደጋፊዎቻቸው የዛው የአንድ አገር ሰው ስለሆን እከሌ ሞተ ምናምን ተብሎ በህይወት ብታልፍም ቃልህን እንትን ምንድን ነው ትግልህን አንበላም ህያው ትኖራለህ የሚል ነገር ይመጣ እንጂ ሲቪሊያን ሞተ ነው የሚባለው። ትናንት ግን ምን የሚል መጣ? አንድ በድሮን ተመቶ አሉ፣ ሁለት በከባድ መሳሪያ ነው የተመታው ተባለ። ዝሮ ዝሮ ግን አሁን እንዳልኳችሁ አቶ ተስፋዬ መካሻን ጨምሮ 28 እና 80 በላይ የሚል ሌላም ደግሞ የለም ከዛም ከፍ ይላል ነው የሚለው። አቶ ተስፋዬ ስለሚታወቁ ነው ገና የሚወጣ ብዙ መረጃ አለ ነው የሚለው። ይሄ ነው እየሆነ ያለው በሸዋ በኩል። በጎጃም በኩል አስቀድሜ ነገርኳችሁ። በጎንደር በኩል ሞዓ ተዋህዶና ሞዓ አንበሳ እየተባለ እርስ በርስ እየተመታታ ነው ያለው። ሶ ዘመነ ካሴ ታጣቂውን ትቶ አለው በአቅራቢያችሁ ነኝ አንዱኑ ከሊያ ፈንግጧል እከሌን ምቱ የሚል የዋትሳፕ በየቀኑ እየቀያየረ ይልካል የዋትሳፕ መልእክቶችን። ደካማ ስትሆን ጠንካራ መስለ መታየት አለ በሚለው በሸንዙ መርህ ሾሆናያ ክፍት ነው፣ ሾሆናያ ድፍን ነው። ቀይ ባህር ደግሞ የቀይ ባህርም ጉዳይ ስላለ እኛ የቀይ ባህር ኮከብ ሊወጣ ነው ብለን ነበር እኮ ምናምን ደግሞ የሚል ደግሞ ተጨማሪ እንቶፈንቶችን ይጨምራል። እውነታው ከተላላኪነት ከባንዳነት በዘለለ ጽንፈኛው እንዲሁም የጽንፈኛው መሪዎች መርተው ለአማራ ህዝብ የሚያስገኙት ቅንጣት ታህል ጥቅም የለም። ይልቁኑ አማራን እንዲጎዳ፣ ኢትዮጵያ እንድትዳከም፣ ምክንያቱም የአንዱ ጉዳት የሌላው ጉዳት ነው። ለተላላኪነት ተዘጋጅተው ኢትዮጵያ በቀጠናው ላይ ልዩ ትኩረት አድርጋ አይኗን ሙሉ ልቧን ወደ ቀይ ባህር እንዳታደርግ የቀይ ባህር ኃይል ሆነን ወጠናል ሲልህ ቀይ ባህርን ኢትዮጵያ እንዳትደርስ ለመከላከል ቆርጠን ተነስተናል በተላላኪነት ማለት እንጂ ቀይ ባህርን አስመልሳለሁኝ እያልክ ሻቢያ በር ላይ ሻቢያ ጓሮ ላይ ኩስ የምትለቅምበት አንድ እድል የለም። ይሆነ ያለው ይሄ አሁን የአማራ ህዝብ ነቅቷል። የጸጥታ መዋቅሩ ከመቼውም በላይ ጠንክሯል። በመሃል ላይ ሆነው ጃኬት እየገለባበጡ ሲለብሱ የነበሩት በሙሉ ደግሞ እየጠሩ መጥተዋል። በየቀኑ አንድም ሁለትም እየሆነ እጅ እየሰጠ ነው፣ እየተበታተነ ያለው በተወሰኑ ኪስ ቦታዎች በረሃዎችን ይዘው ጎጃም ውስጥ አባይን ይዞ ወደ ጎንደር ደግሞ አሁንም ወደ አርማጭሆ ከቋራ ከደለጎ ተመቶ የወጣው በየሸጡ በየጉራንጉሩ ነው ያለው፣ እየተጠረገ ይወጣል። ህዝብ በቃኝ ካለ በጎሬላ ዋርፌር አለቀ። እየሆነ ያለው ይሄ ነው። ኢትዮጵያ በክብር ለዘላለም ትኖር። አብረን እንሁን። አመሰግናለሁ።